ምንድነው አስጨነቀኝ እኮ አስጨነቅኩሽ እኔ እኮ ምን ብዬ እንደምነግርሽ እኮ ቃላት ጠፍቶብኝ እኮ ቆይ የተፈጠረ ችግር አለ አይ ኧረ የለም ሰላም እሺ ምንድነው ወይ በእናትህ የምትናገር ከሆነ ተናገር እንደውም በቃ ሌላ ጊዜ እነግርሻለሁ አይቻልም እኔ ዛሬ እንድትነግረኝ ነው የምፈልገው በል ንገረኝ በእናትሽ ሰላም አታስጨንቂኝ ኧረ እባክህ የማንን ሆድ ለማስጮህ ነው አሁን እንድትነግረኝ ነው የምፈልገው በል ተናገር በቃ አልፈልግም እሺ ግን ከነገርኩሽ በኋላ ላትቀየሚኝ ቃል ትገቢልኛለሽ ችግር የለውም አልቀየምም በላው ንገረኝ ቃል እገባላለሁ የምር እርግጠኛ ነሽ አዎ አፈቅርሻለሁ በቃ ከዚህ በኋላ ራሴ ሄዳለሁ ተመለስ አንዴ ትንሽ ልሸኝሽ እንጂ አይ አያስፈልግም በቃ ራሴ ሄዳለሁ እሺ ቻው በቃ ሰላም ወይ ቅድም የጠየኩሽን ጥያቄ እኮ አልመለስሽልኝም ነገ እነግርሃለሁ እርግጠኛ ነሽ አዎ ነገ በተለመደው ቦታ የተለመደው ሰዓት ላይ ቻው ቻው ትንሽ ምን ሙጃ ሊበቅልብሽ ነው እንዴ? ትንሽ ቆይ እንደሚ ትንሽ ልተኛ። ቆይ ምናምን ብሎ የለም ትንሽ የምን ቆይ ምናምን ብሎ መተኛት ትንሽ። ዛሬ እኮ ክላስ የለኝም እንዴ? እና ክላስ ባይኖርሽስ በልደትሽ ቀን ይተኛል? እንዴ ወንድሜ ዛሬ ለካ ልደቴ ነው። ሸይጣን ስጦታዬ እቺ ትቀልጃለሽ። ኑሮ እኮ ተወዷል። ስጦታ ምናምን የለም። ለማንኛውም ረፍዶብኛል፣ ልሄድ ነው። ቻው በቃ። ወንድሜ እየቀለድክብኝ ነው አይደለ? የት አለ? ኧረ እባክሽ ትቀልጃለሽ። ኑሮ ከብዷል። ቻው በቃ። ወንድሜ እየቀለድክብኝ ነው አይደል? ጠብቀኝ ቆይ እሺ። Happy birthday to you. Happy birthday to you. በይ ደግሞ አሁን ትልቅ የሆንሽ እንዳይመስልሽ። ለእኔ አሁንም ቢሆን ትንሽ ነሽ። ለማንኛውም እንኳን
ለዚች ቀን አበቃሽ የኔ ውዷና ተወዳጇ እህቴ። በጣም ነው የማመሰግነው ወንድሜ። ያው ምን መሰለሽ ውዷ እህቴ፣ እንደ ቀድሞ ኬክ ገዝቼ ፏፈሽ አድርጌ እንዳላከብርልሽ ኬኩ እንደ ዘይት ሄዷል። ችግር የለውም ወንድሜ፣ ለእኔ ካሰብክልኝ ልክ እንዳደረግክልኝ ነው የምቆጥረው። ግን በሚቀጥለው ዓመት ፏ አድርገህ ነው የምታከብርልኝ። እንዴ ምን ይጠይቃል? ግን በነገራችን ላይ ይሄ ስጦታ ከዚህ በፊት እንደምሰጥሽ አይደለም፣ ለእኔ ትልቅ ቦታ አለው። በደንብ ያዡ። ወይኔ ጉዴ! እሺ ምንድን ነው? ሲያምር! ወደድሽው? እውነትም ልዩ ስጦታ። በጣም ነው የማመሰግነው። እንደውም በቃ ለክቼው ልምጣ። እሺ ሂጂና ሞክሪ። በቃ እሺ ሞክሬ መጣሁ። እሺ ደግሞ ሁሉም አለ አለ። በጣም አሪፍ። መሄድ ይችላል? ትችላለህ። ያው ለፊርማ ስትፈልግ እጠራለሁ። ቆይ ምን ጀምረህ ነው? እሱን ሲያልቅ ማሳያሻል። እሺ ግን እኔም ወንጀል ውስጥ ምናምን እንዳከተኝ ልጄን በሰላም ላሳድግበት። ችግር የለውም። ደግሞ ትስቃለህ እንዴ? አንተስ ወልደህ ደግሞ ዛሬ ቻው አትለኝም? ቻው። ምነው ፈጣሪ ስቃይን አበዛኸው? ምነው በራሴ እንደወስን ፈቅደህ ስታበቃ ውሳኔን አበላሸህብኝ? ቆይ ምን በድዬ ነው? አረ አባቴ እኔንም ተመልከተኝ። እኔ በጣም ነው የመረረኝ፣ በጣም። ወይ ከዚህ የጨለማ ህይወት አውጣኝ፣ አለበለዚያ ደግሞ ወደ አንተ እንድመጣ እርዳኝ። አደራህን አባቴ አደራህን። አንቺ በጣም ትልቅ ሰው ነሽ። ወንድሜ ወይ አንድ ጥያቄ ልጠይቅህ። ምንድን ነው? ጠይቂ። ቆይ ለምንድን ነው የማታገባው? ነው ወይንስ አሁን የሚያችፉን ቃና ረሳት? ረሷት ብቻ እንዳትለኝ። እያወራ ያለሁት ስለ ሰላም ነው። አንቺ እውነትም ስታድጊ በጣም ማስታወስ ጨምረሻል። እንዴት ትዝ አለችሽ? ሰላም እሷማ እኮ እንደ ቀልድ ትታኝ ከሄደች 8 ወር ከ9 ቀን ሆናት። እንደ ቀልድ 8 ወር ከ9 ቀን? በጣም ይገርማል። አዎ አመት ሊሞላት ነው። ይገርማል በጣም በጣም እንጂ ጊዜው በጣም ነው የሚሮጠው። ግን አሁንም አልረሳሃትም ማለት ነው? አይ አይደለም፣ አጋጣሚ ትናንት በሆነ ምክንያት ቀኑ ትዝ ብሎኝ ነው። ቆይ ግን ማንን ነው የምትዋሸው? ራስህን ወይንስ እኔ? ትንሿ ማለት አልገባኝም። እንዲገባ ስላልፈለግክ ነው እንጂ የተናገርኩት ንግግር እኮ ግልጽ ነው። አዎ እንዲገባኝ አልፈልግም። ሆን ብዬ ነው እንድረሳት የፈለግኩት። ምክንያት ፈጥሬ እሷን መርሳት እፈልጋለሁ። አዎ እንዲገባኝ አልፈልግም። ቆይ እሺ ተመልሳ ብትመጣስ? በፍጹም ልትመጣ አትችልም። አትመጣም። በፍጹም ልትመጣ አትችልም። አትመጣም።
ሰላም አቤል የለም እንዴ? አቤልን ፈልገሽ ከሆነ የለም። አሁን ላይ ግን እዚህ ነው አይደለም የሚሰራው? አዎ እዚህ ነው የሚሰራው። እንደውም ቆይ ወንበር ላምጣልሽና ቁጭ ብለሽ ጠብቂ። አይ በቃ ሌላ ቀን እመጣለሁኝ። እሺ እንድነግርልሽ የምትፈልጊው ነገር አለ? ሰላም መታ ነበር ብቻ በለው። እሺ ደህና ሰላም ወይ በስመ አብ ሌባ ከሚሆን አትሌት ቢሆን ይሻለው ነበር። ምንም ልደርስበት አልቻልኩም። በጣም ይቅርታ። ወይኔ ስልኬ። እሺ ምንድን ነው የሚሻለኝ? በቃ ጦስሽን። አሁን እግርሽ ግን እንዴት ነው? ደህና ነኝ። ትንሽ ወለምታ ነገር ነው። በቃ ይዞሽ መኪና እዛ ጋር ስላቆምኩ ነው ልሸኝሽ። ሰውዬው አቤላ፣ ምን ነው ዛሬ በሰላም ቆየህ እኮ በጣም። የፈለገኝ ሰው ነበር? አዎ የሆነች አይነ ስውር ልጅ ፈልጋ መታ ነበር። አይነ ስውር? እኔ እንጃ። ማን ነበር ያለችኝ? በእናትህ ስሟን። አዎ ሰላም ነኝ ነበር ያለችኝ። ሰላም? አዎ ምን ነው? ሰላም እርግጠኛ ነህ? አዎ በደንብ እርግጠኛ ነኝ። ቆይ ማለቴ መልኳ ቀላ ያለ ቀይዳማ ነገር ናት እና ደግሞ አይነ ስውር ነች። አይነ ስውር? አሁን እሱ ነው ግራ የሚያጋባው። ቆይ ምኑ ነው ግራ የሚያጋባው? አይ ምንም። እሺ ለማንኛውም ምን አለች? ምንም አላለችኝም። በቃ ሌላ ጊዜ ተመልሼ እመጣለሁ ነው ያለችው። ሌላ ቀን? አዎ በደንብ እንገናኛለን አይደል? እሺ እንገናኛለን። ስለዚህ ስልኬን ያዥና ትደውልልኛለሽ ማለት ነው። እሺ ቆይ እስኪ። አዎ አገኘሁት። ለጊዜው በዚህ ተጠቃሚ። ኧረ አያስፈልግም። አመሰግናለሁ። ምን ችግር አለው? እኮ የሰው ስጦታ ነው። ስጦታ ደግሞ እምቢ አይባልም። ለጊዜው እኮ ነው። ስትገዢ ትመልሽልኛለሽ። እሺ አመሰግናለሁ። ምንም አይደል። ውስጥ ያለው ሲም ካርድ የኔ ነው። እስክትገዢ ተጠቀሚበት። እሺ በቃ እኔ ልሂድ። በቃ እሺ። እግርሽ ግን በደንብ ያስኬድሻል አይደል? አዎ አሁን ደህና ነኝ። ራስሽን ጠብቂ። ስልክሽን እጠብቃለሁ። ምንም አልሆንኩም። ትንሽ ማለት ነው ወለምታ እንዲህ ታሽጎ እያየሁት ወለምታ ትኛለሽ? ምንም አልሆንኩም ወንድሜ፣ ትንሽ ወለምታ ብቻ ነው። እየጠየኩሽ ነው። ምን ሆነሽ ነው? ሌባ ሳባርር ነው። ሌባ? የምን ሌባ? ስልኬን እኮ ተዘረፍኩ። ከዛ እሱን ሮጬ ይዘዋለሁ ብዬ ወለም አለኝና ወደቅኩ። ወይኔ ፍቅር፣ የልደቴ ቀን እንደዚህ ሆኖ ይለፍ። ደግሞ አንተ ነህ ለዚህ ሁሉ ነገር ይዳረክ። አብረን እንዋል እያልኩ ትተኸኝ ሄዳ አዘረፍክ። ትንሿ መቼም በቃ ከኔ ራስ ላይ አትወርጅም አይደል? ኧረ ተይ። ለማንኛውም እንኳን በዚህ ያለፈልሽ። ዋናው ደህና መሆንሽ ነው። እስቲ ያንን የመሰለ ስልክ አሰርቄ ዋናው ደህና መሆንሽ ነው ትለኛለህ? አሃ። እና ከስልኩ ጋር ጠፊ ሻሌ ነበር። ይሄ ስልክ ማን ነው? ነው ሌባው ሲዘርፍሽ እንዴት ነው? ስልኩን ቀይሮ ነው እንዲዘረፍሽ? ቀልድ አንተ ምን አለብህ?
እሺ ማን ነው? ሌባው ሲሰርቀኝ እርዳታ የሰጠኝ ልጅ ነው። የማልፈልገው ስልክ ነው ብሎ ለጊዜው የሰጠኝ። የምር እውነትሽ ነው? አይገርም። እንደዚህም አይነት ሰዎች ለካ ዓለም ላይ አሉ። በነገራችን ላይ ትንሿ አመኚኝ፣ በእርግጥ ስልክሽን ዛሬ አተሻል፣ ሰው ግን አትርፈሻል። አሁን እንደዚህ የምትለው ለምን እንደሆነ ገብቶኛል። ይህንንም ለበጎ ነው ልትለኝ ነው አይደል? እንዴ የስ አንዴ ምንሽል ለበጎ ነው። ሁሉም ነገር ለበጎ እኮ ነው የሚሆነው። እኔ እንግዲህ እስካሁን የዚህ ነገር ምንም በጎነቱ አልታየኝም። አንድ ቀን ይታይሻል። እንዴት ነሽ ታዲያ? ደህና ነኝ። ንዴቱስ በረደልሽ? ምን ይበርድልኛል? የእግር እሳት ነው የሆነብኝ። አይ ተይ ትንሿ፣ አንድ ተራ ስልክ ብለሽማ እንዴ አትሁኝ። ወንድሜን ያናደደኝ እኮ ስልኩ አይደለም እና ፋይሉ ነው። አዋ ስንት ነገር እንዳለው ብታውቅ። ምንድን ነው የሚያስቀው? ሳኩ እንዴ? ኧረ ዝም ብዬ ነው ሳኩ። አንተ ተቀልዳለህ። እኔ እኮ የምሬን ነው የምሆነው። ለማንኛውም ትንሿ ፋይሉን ትተሽ ስልኩን ከሆነ የምትፈልጊው እኔ የሚቀጥለው ሳምንት አዲስ ብራንድ የሆነ ስልክ እገዛልሻለሁ። የምርህን ነው ወንድሜ? ወይኔ ታድዬ። በቃ ከዚህ በኋላ ምንም አይመስለኝም። እንዴ ቆይ ፋይሉስ? ኧረ የራሱ ጉዳይ። ዋናው እኮ ስልኩ ነው ወንድሜ። ብልጥ ነሽ። ሄሎ። አረ ምንድነው? ደጅ አስጠናሽኝ እኮ። በጣም ይቅርታ፣ አንተ ስላልመሰልከኝ እኮ ነው። እሺ ቆይ በሰላም ነው የጠፋሽው? ማለት ለምስጋና መደወሉ ቢቀር እንኳን ምን አለ ደህንነትሽን እንኳን ደውለሽ ብታሳውቂ። ቆይሽ ለመሆኑ የት ነሽ? አሁን እቤት ነኝ። በቃ በጣም አሪፍ። እንደዛ ከሆነ ሰፈራችሁ የመጣው ስለሆነ ስደርስ እደውልልሻለሁ። ትወጫለሽ። ለምንድን ነው የምትመጣው? ኧረ እንደሱ አይባልም። እሺ ይቅርታ፣ ግን እዚህ ድረስ መተባደክም ደስ ይለኛል። ታዲያ እኔ ላንቺ ስል መድከም ደስ እኮ ነው የሚለኝ። እንዴት እንደሆነ ስመጣ እነግርሻለሁ። ለማንኛውም ስደርስ እደውላለሁ። ቆይ ፍሬም፣ እንደሱ ሄላ ስማ ሳሚ፣ እመጣለሁ ብላለች። አዎ ብላኛለች። ዛሬ ነው እመጣለሁ ያለች? አይ በዚህ ቀን እመጣለሁ ያለችኝ ነገር የለም። ዝም ብላ እመጣለሁ ነው ያለች። ይኸውልህ ሳሚ፣ ስሟ ሰላም ነው ብለህ ከነገርከኝ በኋላ ውስጤ ሊረጋጋ አልቻለም። የኔዋ ሰላም ደግሞ አይነ ስውር አይደለችም። አቤል ተረጋጋ እንጂ ምን እየሆንክ ነው እንዴ? እንደዚህማ መሆን የለብህም። እንዴት ብዬ ልረጋጋ? እንዴት? አይ ያው እኔ እኮ አጋጣሚ ሊሆን ይችላል ብዬ እኮ ነው። እኔ እንጃ። እኔ ግን አጋጣሚ መስሎ አልታየኝም። በል እንግዲህ ከዚህ በላይ ምንም ምልህ ነገር የለኝም። በቃ መውጣቴ ነው። እንዴ ይኸው መጣችልህ እንደውም
ማንን ፍቅር ለማስያዝ ነው እባክሽ እንደዚህ ምር ብሎብሽ የመጣሽው? በጣም እኮ ነው የምታምሪው። አመሰግናለሁ። ማመስገን ያለብኝም ማን ነኝ? ይሄን የመሰለ ውበት እንዳይ ስለፈቀድሽልኝ። ተው በቃ። እሺ ትቼዋለሁ። አሁን ወዴት እንሂድ ታዲያ? እኔ እንጃ ብቻ ግን ብዙ ባንርቅ ደስ ይለኛል። ምነው አታምኚም እንዴ? አረ እንደሱ ለማለት አይደለም፣ በጊዜ መመለስ ስላለብኝ ነው። ስቀልድሽ ነው። ስለዚህ ቅርብ አካባቢ ነውና ስለጠፋሁበት ምክንያት፣ ስለ አይኔ፣ ከጠፋሁም በኋላ ህይወቴ ውስጥ ስለተፈጠሩ ነገሮች፣ ያኔ ጀምረን ስላልጨረስናቸው ጉዳዮች፣ ብቻ ስለ ሁሉም ነገር ምንም እንድትጠይቀኝ አልፈልግም። ለምን? ምክንያቱም ምንም ስለማይጠቅም፣ እንኳን ለአንተ ልነግርህ ይቅርና ለራሴን ደግሜ ሳስበው ስለሚከብደኝ። ሰላም፣ እሺ ቢያንስ እንደዚህ እንኳን የሆንሽበትን ምክንያት ንገሪኝ። እሺ እነግርሃለሁ፣ ግን አሁን አይደለም። መቼ ነው የምትነግሪኝ? አንድ ቀን። እና ለፍቅር አንድ ቀን በቂ አይደለም እያልሽ? ለፍቅር አራው በጣም ትንሽ። ለእኔ ግን አንድ ቀን አይደለም አንድ ደቂቃ በጣም ብዙ ነው። እንዴት? ለምሳሌ ትላንት ባየሁሽ ቅጽበት ነው ድርቅ ብዬ ቀረሁት። ውስጤ ለየት ያለ ስሜት የተሰማኝ፣ በዛ ላይ ደግሞ ጸጉርሽ በጣም ነው የሚማርከው። በአጠቃላይ በጣም ደስ የምትይልሽ። የእውነት ስላወኩሽም ስላየሁሽም በጣም ደስተኛ። በጣም ይቅርታ። ችግር የለውም። በቃ አሁን እንሂድ። ለምን? ትንሽ እንቆይ እንጂ በዚህ ሁኔታማ መለያየት የለብንም። እንደፈጠንኩ ይገባኛል፣ ግን በቃ አይንሽን ሳየው ስሜቴን መቆጣጠር ስላቃተኝ ነው። በዛ ላይ ደግሞ ምናልባት እኔ ጋር ያለው ስሜት አንቺ ጋር ላይኖር ይችላል። ቆይ ግን የምርህን ነው እንደዚህ እያልከኝ ያለህ? አዎ የምሬን ነው። ምናልባት እንደነገርኩሽ ይህ ስሜት አንቺ ጋር ላይኖር ስለሚችል ብዙ ነገሩ አዲስ ሊመስልሽ ይችላል፣ ግን እውነቴን ነው። ቢያንስ የማወራሽ ወሬ እውነቴን መሆኑን ብቻ ተረጅልኝ። እኔ ይህንን ማመን በጣም ነው የሚከብደኝ። ለምን? አንቺ በእኔ ቦታ መሆን ስላልቻልሽ ነው። በእኔ ቦታ ብትሆኝ ኖሮ ሁሉን ነገር ትረጁ ነበር፣ እውነትም እንደሆነ ታውቂ ነበር። አረ እኔ እንደዛ ለማለት ፈልጌ አይደለም። ይገባኛል። በእኔ ቦታ ሆነሽ ሁሉን ነገር ስላላየሽ ሊሆን ይችላል ለአንቺ ሁሉም ነገር አዲስ የሆነው። እኔ ጋር ግን በልቤ ያለው እውነት ይህ ነው። ቢያንስ ግን የማወራው ነገር ከልቤ እንደሆነ ወቂ። እሺ፣ አመሰግናለሁ። በቃ እንግዲህ ከዚህ በኋላ ተመለስ፣ ስራ እሄዳለሁ። መሽቷል እኮ ለምን ትንሽ አልሸኝሽም? ምን ነው አይነት ስውር ናት ብቻዋን መሄድ አትችልም ብለህ ፈራህ እንዴ? ነው እኔ እንደሱ አላልኩም። እሺ በቃ ተይው። ግን ኧረ እኔም ስቀልድ ነው። እና አሁንም ቤትሽ እንዳይው አትፈልጊም ማለት ነው? አዎ አልፈልግም። ለምን? ምክንያቱም ከጊዜ ውጭ ምንም የተቀየረ ነገር ስለሌለ ነው። ሰላም፣ አሁንም በነበረበት ሁሉም እንዲቀጥል ነው የምትፈልጊው? አዎ እኔ ሁሉም ነገር በዚህ መንገድ እንዲቀጥል ነው የምፈልገው። አንተ ግን በዚህ ሁኔታ እንዲቀጥል የማትፈልግ ከሆነ ሁሉም ነገር እዚህ ጋር መቋረጥ ይችላል። በቃ ኦኬ፣ እሺ እሺ፣ ተስማምቻለሁ። እሺ በቃ እንደዛ ከሆነ እንግዲህ በል ደህና ደር። ደግሞ አታይኝም ብለህ እንዳትከተለኝ እሺ? ወይኔ ደስ ሲል
ግን ቆይ ምን ሆኜ ነው የጠፋሁት አለች? አይ የሆነ ከባድ ችግር ነገር አጋጥሟት ነበረ። ፊቷ ራሱ ያስታውቃል። በዛ ላይ ትንሿ ሳገኛት አይኗ ጠፍቷል። አይኗ ጠፍቷል? ቆይ እንዴት? እኔ እንጃ ትንሿ አላወኩም። ቆይ ለምን አልጠየካትም? ጠይቂያት ነበር ግን ልትነግረኝ ፈቃደኛ አይደለችም። ግን እኮ አንተ በደንብ ማወቅ አለብህ። አዎ ግን ላስገድዳት አልችልም። ለምን? እንዴ በቃ ደግሜ እንዳጣት አልፈልግማ። እሺ ቆይ አሁንም እንደ በፊቱ ናት ወይንስ ተለውጣለች? ያው እኔ ጋር ሁሌም ያው ነች። ታውቂያለሽ ትንሿ ገና እንዳየኋት ነው ልቤ ተርከክ ያለው። የድሮ ፍቅር ያገረሽ እንደሆነ አላውቅም። ሳያት ግን በጣም አሳዘነች። እና ቆይ በአሁኑ የሚሳካል ይመስላል? እኔ እንጃ አላውቅም። በፍጹም ግን ደግሜ ማጣት አልፈልግም። እሷን ማጣት የማትፈልግ ከሆነ አሁኑኑ መፍጠን አለብህ። ትክክል ነሽ። ግን ከዛ በፊት ደግሞ የምጨርሳቸው ጉዳዮች አሉ። ቆይ ግን እሷን መውደድ የጀመርከው መቼ ነው? ወዲያው ወይንስ ከጊዜያት በኋላ? ያው ትንሽ ወንድነት ይዞ ላለማመን ነው እንጂ ባየኋት የመጀመሪያው ቀን ነው የወደድኳት። በአንድ ቀን? ያው በአንድ ቀን። ምን ነው በአንድ ቀን ፍቅር ይያዛል እንዴ? አዎ ለምን አይዝም? የአይን ፍቅር ሲባል ሰምተሽ አታውቂም? አዎ ግን እኮ የአይን ፍቅር ጊዜያዊ ነው። አይ ትንሽ እንደውም ድንገርሽ አይደል፣ በአይን የሚገባ ፍቅር ነው ጠንካራ። የምርህን? አዎ በጣም ከባድ ነው። ይገርማል በጣም። የምርህን ነው? እንደዛ ስትለኝ እኮ እየቀለድክ ነበር የመሰለኝ። ቆይ እንዴት በእንደዚህ አይነት ነገር ይቀልዳሉ ብለሽ አሰብሽ? እኔ እንጃ ብቻ ከዚህ በፊት እንደዚህ አጋጥሞኝ ስለማያውቅ ይሆናል እኮ። ከዚህ በፊት ምንም አይነት ፍቅረኛ ኖሮሽ አያውቅም እንዴ? አያውቅም። የምርሽን ነው? አዎ የምሬን ነው። ፍቅረኛ ኖሮኝም ፍቅር ይዞኝም አያውቅም። ስለዚህ የመጀመሪያሽ ነኝ ማለት ነው? አልገባኝም። ችግር የለውም ቀስ ብሎ ይገባሻል። እና ነገ አንገናኝም? ውይ ነገ እንኳን አልችልም፣ ክላስ አለኝ እኮ። እስከ ስንት ሰዓት ነው ያለሽው? 10 ሰዓት ላይ። ታዲያ ከዛ በኋላ እንገናኝ? ከ10 ሰዓት በኋላ አይመሽም? ኧረ አይመሽም። እስከ 12 ሰዓት ምናምን ቆይተን ቤት ድረስ እሸኝሻለሁ። እሺ በቃ ከክላስ ወጣ እደውልልሃለሁ። እሺ በቃ ቻው፣ ሰላም ሁኚ። እሺ እንዴ ሰላም ምን ነሽ ነው? ምንም አልሆንኩም፣ ዝም ብዬ ነው። ምን ማለት ነው ዝም ብዬ ነው? እንደዚህ ሆነሽ እያየሁሽ ዝም ብዬ ነው ትኛለሽ እንዴ? በቃ ምንም አትጠይቀኝ፣ ምንም አልሆንኩም አልኩህ እኮ። ምን ማለት ነው ሰላም? እንደዚህ ሆነሽ እያየሁሽ እንዴት ነው ዝም በል ማለት? ምን ያደርግልሃል እኮ። ለምን አቤል? አሁን በቃ ምንም ነገር አትጠይቀኝ። ከቻልክ ዝም ብለህ ብቻ አቀፈኝ። እኔ ማለት በህይወቴ ማመን የሌለብኝን ሰው አምኜ በዛ ሰው ከፍተኛ ጉዳት እየደረሰብኝ ነው። በፍርሃቴ ምክንያት የማይሆን ውሳኔ ወስኜ እየተሰቃየሁ ያለው ሴት ነኝ። አየህ አንዳንዴ የህይወት ፈሪዎች ላይ በጣም ጨካኝ ነች። የዛኔ ፈርቼ እንደዛ አይነት ከባድ ውሳኔ ባሉት ስኖሩ እንዲህ ባልተሰቃየሁ ነበር።
እኔ ምን እያወራሽ እንደሆነ እኔ አልገባኝም። ሰላም ምንድን ነው ቆይ የምታወሪው? እኔ እኮ እንዲቀለኝ ነው እንጂ እያወራ ያሉት አንተ እንዲገባ አይደለም። በቃ ምንም አይነት ጥያቄ ሳትጠይቀኝ ዝም ብለህ ስማኝ። እሺ በቃ ቀጥይ። እሺ ቀጥይ። ነገርምሽ እኔ ቀለል ያልኩ ሰው ነኝ። ማለት ቀለል ያለ ህይወት ደስ ይለኛል። አላገባውም፣ አልወለድኩም፣ በዚህ ሰዓት ፍቅረኛም የለኝም። በስራ ደግሞ ኢምፖርት ኤክስፖርት ነው የምሰራው። በዛችም ትንሽ ገቢ ያገኛለሁ። በቃ አዎ በቃ አንቺን አፈቅድሻለሁ። ምን እንደምትሽኮረመሚው እንዴ? አንተ ነህ። እኔ ደግሞ ምን አደረጉ? ወይስ አንቺም እንደኔ ፍቅር ሊይዝሽ ነው? ለምን የምትገላምጪኝ? እኔ ግን ዝም ብዬ ሳስበው በጣም አሪፍ ጥንዶች የሚወጣን ይመስለናል። በእናትህ እንደዚህ አይነት ወሬ አታውራ። ለምን? እኔ እንጃ፣ ብቻ ግን ይጨንቃል። የመጀመሪያ ስለሆነ ነው። ቀስ በቀስ እየለመድሽ ስትመጪ ይህ ስሜት ይጠፋል። ደግሞ ካልተለማመድሽው እድሜሽ እየጨመረ ሲሄድ አንቺ ከባድ ነው የሚሆነው። ግን አንተ መጀመሪያ ፍቅረኛ ስትይዝ ስንት ዓመት ነበር? እንጃ ብቻ ግን 16 17 16? የምርህን ነው? በጣም ልጅ ነበርክ እኮ። ፍቅር በልጅነት ነው ሲባል አልሰማሽም? እንደ ነገሩ ብትሰሚ ኖሮ እስካሁን ፍቅረኛ ይኖርሽ ነበር። አረ ስድብ ተጀመረ። እኔ እየሰደብኩሽ አይደለም፣ ሪያሊቲውን እየነገርኩሽ እንጂ። ሪያሊቲውን ደግሞ መጋፈጥ እንጂ መሸሽ አይቻልም። እሺ በቃ ይሁንልህ። አሜን አሜን። ምን ነው የመረቅሽ መስሎኝ እኮ። እና አሁን ደህና ነሽ? አዎ ደህና ነኝ። እና ምክንያትሽን አሁን ሳትነግሪኝ? አልነግርህም፣ ምክንያቱም ምንም አያደርግልህም። እሺ በዚህ ሁኔታ እስከ መቼ ነው የምትቀጥይው? ምናልባት ፈጣሪ ችግር በቃሽ እስከሚለኝ ድረስ። ሰላም፣ የኔ መኖር ታዲያ ላንቺ ምኑ ላይ ነው ጥቅሙ? አንተ የምትጠቅመኝ እኮ የሆነ ነገር ስላደረክልኝ አይደለም። ምናልባት አንተ ባትኖር ኖሮ ይሄንን ከባድ ጊዜ እንዴት እንደማልፈው ራሱ አላውቅም ነበር። ቆይ ሰላም፣ ምን ገጥሞሽ ነው ታዲያ የተመለስሽው? ማለት ምን ነው መመለስ አልነበረብኝም እንዴ? ኖ እንደሱ ማለቴ አይደለም። ቢያንስ ግን ምክንያትሽን ባውቀው ብዬ ነው። ለጊዜው ምንም የምልህ ነገር የለኝም። በቃ እባክሽን ሰላም። አቤል፣ እንደማይሆን እያወቅህ ከህመሜ ላይ ህመም አትጨምርብኝ። በቃ ጊዜው ሲደርስ ራሴ እነግርሃለሁ አልኩኝ አይደል እንዴ? በጣም ደስ የሚል ቀን ነበር። ስለ ሁሉ በጣም አመሰግናለሁ። ምንም አይደል። ደግሞ ደስ ስላለሽ በጣም ደስ ብሎኛል። ደህና ደር። ምን ነው? ምንም፣ ትንሽ ቆይ። መሽቷል እኮ። ይሁና 10 ደቂቃ ብቻ። አሁን እኔ ላይ መቀለድ ስለምትወድ ነው እንጂ 10 ደቂቃ ምን አላት? የኔ ወድ አፍቃሪ ሆነሽ ስላላየሽ ነው እንጂ 10 ደቂቃ ትልቅ ቦታ አላት። እንኳን 10 ደቂቃ 10 ሰከንድ እነዚህን ውብ አይኖችሽን እያየሁ እኮ ምን ችግር አለው?
ሰማይ ሲላወስ ደመናው ሲነፍስ ብርሃን ሲጠፋን ጨለማው ሲነግድ ጨረቃዋ ስትደምቅ ከዋክብት ሲወጡ ድምፅሽ ይነሳል ከዛፍ ከቋጡ ሰማይ ሲላወስ ደመናው ሲነፍስ ብርሃን ሲጠፋን ጨለማው ሲነግድ ጨረቃዋ ስትደምቅ ከዋክብት ሲወጡ ድምፅሽ ይነፍሳል ከዛፍ ከቋጡ አመል ያለብኝ እኔ ሱሰኛሽ አይቼሽ አልጠቅ ውጭ አልጨርስሽ መውደድሽ ግሎ ልቤን ተኮሰው እኔስ የት ልግባ ወዴት ልድረሰው መውደድሽ ግሎ ልቤን ተኮሰው እኔስ የት ልግባ ወዴት ልድረሰው የፍቅርሽ ብዛት ልቤ ውስጥ ገብቶ አርበተበተኝ አንጀቴን በልቶ እኔ ሱሰኛሽ ላሞጋግስሽ እንደ ዳዊቴ እስኪ ልድገምሽ የፍቅርሽ ብዛት ልቤ ውስጥ ገብቶ አርበተበተኝ አንጀቴን በልቶ እኔ ሱሰኛሽ ላሞጋግስሽ እንደ ዳዊቴ እስኪ ልድገምሽ ሰኞ ማክሰኞ ሮብና ሐሙስ 40 ዓመት ሆነን ቀናቱ እስኪደርስ ሱስ ያለኝ እኔ መቼ ያስችለኛል ሲመሽ ሲነጋ አንቺን ይለኛል ሱስ ያለኝ እኔ መቼ ያስችለኛል ሲመሽ ሲነጋ አንቺን ይለኛል እንዳንጸባርቅ ፊትሽ ሲያበራ መቃው አንገትሽ ከሩቅ ሲጣራ ተልፈሰፈስኩኝ ጉልበት አነሰኝ ልቤ ተነካ መቻል አቃተኝ እንዳንጸባርቅ ፊትሽ ሲያበራ መቃው አንገትሽ ከሩቅ ሲጣራ ተልፈሰፈስኩኝ ጉልበት አነሰኝ ልቤ ተነካ መቻል አቃተኝ አይ ሴትዮ ስመለስ እዚህ እንዳላገኝሽ አላልኩም ብለኸኛል። ታዲያ ንገሪኝ፣ ንቀሽ ነው? አይ እንደዛ አይደለም፣ የምሄድበት ቦታ ስላጣሁ እኮ ነው። የኔ ጉዳይ አይደለም፣ አይመለከተኝም። ቢያውን ተነሽ ነው ውጪ። እባክህን፣ በዚህ ማታ ወዴት እሄዳለሁ? መሄጃ እኮ የለኝም። ወደ ፈለግሽበት መሄድ ትችያለሽ። አሁን ተነሽና ውጪ። መች ላንቺ ብርሃን ሆኖልሽ ያውቃል? ህይወትሽ ሙሉ አይደል እንደ ጨለማ ነው። በተነሽ ውጪ፣ ተነሽ ውጪ።
ኤፍሬም እባላለሁ። የድርጅታችሁ ጠበቃ ነኝ። ያው ስለ ድርጅታችሁ አንዳንድ ነገር ማወቅ ፈልጌ ነበር። እሺ ይቻላል። መልካም። በመጀመሪያ ግን ታውቂኛለሽ? በስም አውቃለሁ። ጥሩ። ስለዚህ መቀጠል እንችላለን። በሚገባው። ያው እንግዲህ እኛ አባትሽ ብቸኛ ወራሽ ነሽ። አዎ እኔ ነኝ። ስለዚህ ንብረቶቹ በጠቅላላ በስምሽ አዙረሽዋል? አይ ገና አላዞርኳቸውም። ኦኬ። ለምን ግን እስካሁን ቆየሽ? ያው ትንሽ አልተመቸኝም ነበር ሰሞኑን፣ ለዛ ነው። እሺ፣ ግን በቶሎ ብታዞሪ ጥሩ ይመስለኛል። እሺ እንደዛ አድርጋለሁ። ያው እንግዲህ ያለውን የሀገራችን ሁኔታ ታውቂዋለሽ። ትንሽ ቢሮክራሲ አስቸጋሪ ነው። አንዳንድ ነገሮችን እንዳግዝሽ ፈቃደኛ ከሆንሽ ከጎንሽ ነኝ። ወይ በጣም ደስ ይለኛል እንደዛ ከሆነማ። በቃ ችግር የለውም። ፍሪ ታይም ስለሆነ ሄደን እንጨርሰዋለን። ወይ በጣም ደስ ይለኛል። አመሰግናለሁ። ችግር የለውም። ቆይ ከዚህ በኋላ ብዙ ጊዜ የሚቀረን ይመስላል። አዎ ትንሽ ጊዜ መቅረቱ አይቀርም። ይሄ ነገር ግን ካሰብኩት በላይ በጣም አሰልቺ ነው። እንደውም እኔ አንዳንድ በማውቃቸው ሰዎች በአንድ ኖረው ከዚህ የበለጠ ያሰለችን ነበር። ቆይ እሺ ከዚህ በኋላ ስንት ጊዜ የሚፈጅ ይመስላል? እንጃ፣ ምናልባት 1 ወር። 1 ወር ሙሉ? አዎ። ምን ነው? እሺ ቆይ የምታውቀው ሌላ አማራጭ የለም? አማራጭ እንኳን አለ። ምንድን ነው እሱ? ወይ ለእኔ ውክልናውን ስጭኝና እኔ አንዳንድ ነገሮችን ላስጨርስልሽ። እንደሱ እንኳን አይሆንም። እኔ ሌላ የምትነግረኝ አማራጭ ካለ ብዬ ነበረ። ሌላ እንኳን የማውቀው አማራጭ የለም። እንደዛ ከሆነማ በቃ በጀመርነው መንገድ ብጨርሰው ይሻላል። ሳይሻል አይቀርም። በቃ እኔ ልሂድ። ደህና እደሪ። አረ እንዴ ከዚህ በኋላማ ትሄድ መሽቷል። እዚሁ ታድራለህ። ይሻላል ነሽ? አሁን ደስ ይሻላል መሽቷል። ቆይ ግን የምር እዚህ ጋር ይመቻል? እዚህ ይሻለኛል። ውስጥ እኮ ትርፍ መኝታ ክፍል ነበረ። እዛ መተኛት ትችላለህ። አይ እዚህ ይሻላል። ለወገቤ ምች ጥሩ ናት። እሺ በቃ እንደሱ ካልክ እኔ ምን ይሰራ ወይ በጠዋት ስለምወጣ አንዳንድ ዶክመንቶችን እንድታዘጋጅልኝ ነበር። እሺ በቃ ወጥቼ እንደውም አሁን አመጣልሃለሁ። አሁንማ ደክሞኛል፣ ልተኛ። ይልቅ ለሊት ስለምነሳ ከመኝታሽ አጠገብ አስቀምጭልኝ፣ እወስደዋለሁ። እንደሱም ይቻላል። ደህና እደሪ። ምነው ጃል ምነው ጃል ምነው ጃል ምነው ጃል ምነው ጃል ተው እንጂ ምነው ጃል መውደድ መዋደድን አይተነው አልፈናል። ምነው ጃል ምነው ጃል ምነው ጃል ምነው ጃል ምነው ጃል ተው እንጂ ምነው ጃል ለጥቂት ቀን እንጂ የኔም ልብ ይቆርጣል። ታመሃል እንዳልል መልእክት አልደረሰኝ ከሀገር ወጣ ካልል አልተሰናበትከኝ በህይወት መኖርክን ያየ ሰው ነገረኝ ለመናፈቅ ብለህ ተው አታሳዝነኝ የተጫወትንበት ዳዋው ተላበሰ የተነጋገርነው ውላችን ፈረሰ ሐዘኔ ሆድ ገብቶ እምባዬ ፈሰሰ ይህ አይደለም ፍቅር ባንተ የደረሰ ምነው ጃል ምነው ጃል ምነው ጃል ምነው ጃል
ምነው ጃል ተው እንጂ ምነው ጃል ለጥቂት ቀን እንጂ የኔም ልብ ይቆርጣል ምነው ጃል ምነው ጃል ምነው ጃል ምነው ጃል ምነው ጃል ተው እንጂ ምነው ጃል ለጥቂት ቀን እንጂ የኔም ልብ ይቆርጣል ሁሉ ነገር በቅርቡ ይጠናቀቃል። በጠቅላላ ውክልናው በእጅ ይገባል። እንደገባው ማሳውቃለሁ። መልካም። ለማንኛውም ደውልልሃለሁ። ቻው። ወይ በእናትሽ አሁን ልገባ ስል ነው የመጣው። አንድ 20 ደቂቃ ካላስደበርኩ ገብቼ ልምጣ። ኧረ ምንም ችግር የለውም። ግቢ። እሺ፣ አመሰግናለሁ። እኔ ምን ይሰራል? የሚጠጣ ውሃ አገኘው? አዎ፣ አላመጣልሃለሁ። እሺ። የት ሄደህ? ዋሽንት። እሺ፣ በጣም አመሰግናለሁ። ችግር የለውም። እሺ። እሺ፣ አሁን ደግሞ ምን ፈልገህ መጣ? ብዙ ነገር እንድንጋባ ፈልጋለሁ። ምን? እየቀለድክ መሆን አለበት። የምሬን ነው። በዛ ላይ ደግሞ ይሄን ቤትም ሆነ የድርጅቱ ሙሉ ውክልና እንድትሰጭኝ ይፈልጋሉ። ኧረ እባክህን አንተ ሰውዬ፣ በቃ እንደተከበር ከቤት ይውጣልኝ። አለበለዚያ ምን ልትጬ ሰው ልታሪ ይኸውልሽ፣ እዚህ ሰው ብትሰበስቢ ውርደቱ ከኔ ይልቅ ላንቺ ነው የሚሆነው። መቼስ ማንም ሰው ራቁቱን የተነሳበትን ፎቶ ሰው ሳይበት ደስ አይለውም አይደል? ምን? ስለምን የራቁት ፎቶ ነው የምታወራው? ከምነግርሽ ባሳይሽ የሚቀል ይመስለኛል። አሁን በደንብ ተግባብተናል። ቆይ ግን ምን በድዬ ነው እንደዚህ የምታደርገኝ? ገና ምን አይተሽ? ገና ብዙ የሚቀር ነገር እኮ አለ። ቆይ ከዚህ በላይ ምን ልታሳየኝ ነው? በጣም ብዙ። ካለፈው ምሽት ጀምሮ ራቁት ሲሆንሽባቸው በጣም ብዙ አጋጣሚዎች እዚህ ስልክ ላይ ከትቤዋለሁ።
ለያስፈልጊነቱ እያወጣው ተጠቀምበታለሁ። አሁን መጮት ትችላለሽ። አቅልጩ። አይ ካልሽ ግን የምልሽን ዝም ብለሽ ተቀበይ። አግቢ። ምን? ሴትዮ እስካሁን እያለቀሽ ነው እንዴ? ወግኗሉ ሲዳሩ ማልቀሰ። ቢያውን ተነሽ። እሺ እውነት ምን ቃል? አንድ ነገር ብቻ ወረዳ ሄደን እንፈራረማለን። ውክልናው ሙሉ በስም አዞርኩኝ አይደል እንዴ? ቆይ እሺ ባንጋባስ? መጋባታችን ማግድ ነው። አለበለዚያ ሁሉ ንብረት በስሜ ሲሆን አንዳንድ ሰዎች መጠራጠራቸው አይቀርም። አንቺ ባትከሽኝ እንኳን መንግስት ለራሱ ሲል መከታተሉ አይቀርም። መንግስት በዚህ ውስጥ ምን ይመለከተዋል? አንዳንድ ንብረቶችን እያሸሸን ይመስለዋል። ስለዚህ ይከታተለናል። ለማንኛውም ስለ ህግ ከኔ በላይ አታውቂም አይደል? እኔ የምልሽን ብቻ አድርጊ። ተግባባ? እሺ እኔ የምለው ቀን የት ነበርሽ? ማለት ምን ማለት አለው? ጥያቄ ግልጽ እኮ ነው። ቤቴ ነበርኩ። ለምን ፖሊስ ጣቢያ ሄድሽ? አረ የምን ፖሊስ ጣቢያ? አረ እኔ አልሄድኩኝም፣ ቤቴ ነበርኩኝ። አትዋሺ። ደግሜ ደጋግሜ እነግርሻለሁ። አላርፍ ብለሽኛል። ቆይ እንድገልሽ ነው እንደምትፈልጊው? ምክንያቱም መሞት ስለምፈልግ። ቆይ አሁን እየኖርኩ እንዳልሆነ ነው እንደምታስበው? ከገደልከኝ እኮ በጣም ቆይተሃል። ከዚህ በኋላ እንዳላጣው የምፈራው ምንም ነገር ስለሌለ እንድትገለኝና ሰላም እንድታገኝ ነው የምፈልገው። ዝም በይ። አይደለም ዝም በይ። አይደለም። ለራስ ምታት ይችላል። ምን ሆነሽ ነው ሰላም? ምንም አልሆንኩም። ቆይ ምንም አልሆንኩም ማለት ምን ማለት ነው? ውጭ ነው እንዲያደርሽው? አዎ። ለምን? ቆይ ለምን ለኔ ያልደወልሽልኝ? ሲቀጥል ደግሞ ምን ተፈጥሮ ነው ውጭ ያደርሽው? ምንም አይጠቅምህም። ቆይ አንቺ እንዲህ ሆነሽ እንኳን ለኔ አትነግሪኝም? ለማን ነው እየተከላከልሽ ያለሽው? ማን ነው ቆይ አንቺን የቁም ሞት እንድትሞች የበረደብሽ? ለማን ነው እየተከላከልሽ ያለሽው? በእናትህ አቤል በቃ ዝም በለኝ እንዴ። አልልም። ልንገርሽ አይደል? እስካልነገርሽኝ ድረስ አንዲት ደቂቃም ብትሆን ዝም አልልም። ንገሪ፣ ማን ነው? ማን ነው ሰላም? እሺ እነግርሃለሁ፣ ግን አሁን አይደለም የምነግርህ። ይኸውልሽ ሰላም፣ ከዚህ በኋላ እንኳን አንድ ደቂቃ አንድ ሰከንድ አልታገስሽም። ማን ነው እንደዚህ እያደረገሽ ያለው? እነግርሃለሁ አልኩኝ እኮ፣ ግን አሁን በጣም እያመመኝ ነው። አቤል እረፍ። እያመመሽ ነው? ይኸውልሽ እንደዚህ አይነት ውሸት ብዙ ጊዜ ሰምቻለሁ። ውሸትና ሰበብ አልፈልግም። ከዚህ በኋላ አንዲትም ሰከንድ አልታገስሽም። ማን ነው የቁም ሞት እየፈረደብሽ ያለው? ሰላም ንገሪ፣ ማን ነው? ራሴን በጣም ይዞኛል። እሺ በቃ ቤት እንሂድ።
ደህና ነሽ? አዎ ደህና ነኝ። በቃ ጥሩ፣ ትንሽ አረፍ በይ በቃ። አይ አልተኛም። ይልቁንስ እስከ ዛሬ ድረስ ማወቅ ትፈልገው የነበረውን ነገር ሁሉ እነግርሃለሁ። አይደለም ሰላሜ፣ እሱ በደንብ ሲሻልሽ የሚደርስ ነገር ነው። አሁን አረፍ በይበት። አሁን በጣም ደህና ነኝ። ዛሬ ነው ልነግርህ የምፈልገው። እርግጠኛ ነሽ? በጣም ደህና ነሽ? አዎ ደህና ነኝ። እሺ ቀጥይ። ከምን ልጀምርልህ? ከመጀመሪያው ንገሪኝ እስኪ። ነግቢ። እንግዲህ ቤቴ ይህችን ትመስላለች። እንዴት አየሽው? በጣም ነው የምታምረው። አስበሽዋል ደግሞ አንቺን አግብቼ ልጆች ወልደን እንዴት ቤታችን ድምቅ እንደምናደርገው? የምርህን ነው? የምሬን ነው። እስቲ አግቢኝና ቤቴንም ህይወቴንም ሙሉ አድርጊው። የምርህን ከሆነማ ለወንድሜ ልንገረውና ሽማግሌ ላክ። ደስ ይለኛል። እኔ እኮ ግን ከልቤ ነው። እኔም ከልቤ ነው። እስቲ ሙች በል። ፍቅር ሙች። ቆይ አሁንም እንደተጋባችሁ ፍቺ ያልፈጸማችሁ? አላውቅም። አላውቅም? ምን ማለት ነው አላውቅም? የሆነ ጊዜ ላይ ስለ ፍቺው የጠየቀኝ ራሱ ነበረ። መፋታት እንደማልፈልግ ስነግረው ነው እንደዚህ ያደረገኝ እና ጉዳዩን ራሴ ጨርሰዋለሁ ባለኝ በአንድ ወሩ ነው ከቤት ውስጥ ያባረረኝ። ሰላም ቆይ ለምንድን ነው መፋታት ያልፈለግሽው? ልክ አሁን እንዳደረገኝ አውጥቶ እንዳይጥለኝ ነው። ለምን አውጥቶ ይጥልሻል? ለምን አውጥቶ ይጥልሻል? አንቺ እኮ ከዛ ቤት ብትወጪ እኮ ግማሽ ሀብት እኮ ተካፋይ ነሽ። ንብረቱ በሱ ስም ቢሆን ኖሮ አዎ። በራሱ ስም እና በማን ስም ነው? በወንድሙ። በወንድሙ? እርግጠኛ ነሽ? አዎ የሆነ ጊዜ ላይ ተደብቆ ሲያወራ ሁለቴ ሰምቻለሁኝ። እሺ የወንድሙ ስልክ ቁጥር ወይ አድራሻው አለሽ? አድራሻውን እንኳን አላውቅም፣ ስልኩ ግን አለኝ። እሺ ምንድን ነው ስራው? እሱም እንደ ወንድሙ ጠበቃ ነው። ጠበቃ ነው? ሄሎ ቴዲ፣ እንዴት ዋልክ? ደህና ነኝ። ማን ልበል? እኔ እንኳን አታውቀኝ፣ ሰው ነበር ስልክህን የሰጠኝ። እሺ ምን ነበረ? አይ ትንሽ የሆነ ችግር አጋጥሞኝ ጠበቃ አስፈልግ ነው ያንተን ስልክ የሰጡኝ። እንደው የሚመችህ ከሆነ ዛሬ ተገናኝተን ብናወራ። ዛሬ? አዎ ዛሬ። ምን መሰለህ፣ ትንሽ ጉዳዩ አስቸኳይ ስለሆነ ነው።
እሺ እኔ ያለው በመምጣት ትችላለህ? አዎ እችላለሁ። እሺ ሎኬሽን ልክልሃለሁ። እሺ በጣም አመሰግናለሁ። ቃልሽ አይለወጥ እባክሽን ፍቅሬ ለኔ ብለሽ አደራሽን እኔ በበኩሌ እወድሽ ነበረ አደራ ያልኩሽ ቃል ምነው ተሰበረ እኔ በበኩሌ እወድሽ ነበረ አደራ ያልኩሽ ቃል ቆይ ውጭ ማደር ከጀመረ ስንት ቀን ነው? 3 ቀን አለፈው። ስለዚህ ፍቹን በራሱ መንገድ ጨርሶታል ብንል ገና 3ኛ ቀኑ ነው ማለት ነው ይመስለኛል። ከ3ቱ ቀን ደግሞ 2ቱ ቀን ቅዳሜና እሁድ ነው። ስለዚህ በመሃል 1 ቀን ነው ያለው። ስለዚህ በዛ ፍጥነት ደግሞ በወንድሙ ያለውን ንብረት በራሱ ሊያዞር አይችልም። ቆይ በወንድሙ ስም ያለው ንብረት ለኛ ምን ያደርግልናል? ጥቅምም አለው፣ በደንብ አለው። ሰውየው የሚኖርለት ዓላማ አለው። ያንን ድክመቱ ተጠቅመን ልናጠምደው እንችላለን። የምን ዓላማ ነው? ይኸውልሽ ሰላም፣ ሰውየው ልጅ አለው አይደል? ስለዚህ ልጁን አግተን እንደራደርበታለን። እማ በጣም ነው የማፈቅርሽ። እኔም በጣም ነው የማፈቅርህ። አሁንም ሽማግሌ ልከህ ታገባኛለህ አይደል? ምን ጥያቄ አለው? ቀላል እንጋባለን። ደግሞ ከዚህ በኋላ ምንም ቢፈጠር አንለያይም አይደል? መቼም ቢሆን ከአንቺ ተነጥዬ መኖር አልችልም። አልሄድም። ክብሬን አሳልፌ ስለሰጠሁስ አትንቀኝም አይደል? ኧረ እንደውም የበለጠ አከበርኩሽ። ይልቅ ወንድምሽን ሰሞኑን መተዋወቅ እፈልጋለሁ። እውነት? አሁንም ልትተዋወቀው ትፈልጋለህ? አዎ በደንብ። ምን ከሌላው ጊዜ ምን የተለየ ሀሳብ አለና? እሺ በጣም ነው የማመሰግነው። እኔም በጣም ነው የማፈቅርሽ። ደግሞ በጣም ነው እሺ የማፈቅርህ። ከኔ ይበልጥ። ትንሽ ሰላም፣ ደህና ነሽ? እንዴት ነሽ? ደህና ነኝ አለው። ወንድሜ እንዴት ነህ? አርፍ ቢያንስ እንጫወት። አይ ትንሽ ደክሞኛል፣ ገብቼ ልረፍ። ኦኬ እራት ቢያ አሪፍ ምግብ አለ። አይ ብዙም አላሰኘኝም። ደህና ደሩ። በቃቸው። እሺ በቃቸው። ፍቅር ግን ሆና ነው እኔ ስላየችኝ ደብሯት ነው እንዴ? አይ ኧረ ፍቅር እንዲህ አይነት ባህሪ የለባትም። ታዲያ ምን ሆና ነው? ምናልባት እንዳለችው ጓደኞቿ ጋር ውላ ደክሟት ሊሆን ይችላል። እንዴ ቀላል ደከመኝ። ቤት ስገባ ነው ራሱ ይታወቅ። አይዞሽ የኔማ፣ አጠገብሽ በሆነ ኖሮ ገንፎንም አጥሚትንም እየሰራው እንዲሻልሽ አድርግ ነበር። እንዴ ይሄን የወለድኩ መሰለህ እንዴ? ያው እኮ ነው። ይሄም የመውለድ እኮ አንድ ፕሮሰስ ነው። እና ለፕሮሰሱን ልታረስ ምን ችግር አለው? በቃ እንደዛ ከሆነ ነገ በጧት እመጣለሁ።
በጣም ደስ የሚለኝ። ነገ ወንድምሽን አገኘዋለሁ ብለህ ነበር አይደል? ሀሳብን አልቀየርክም? አይ ኧረ አልተውኩትም። ነገርሽው እንዴ? አይ ገና አልነገርኩትም። በቃ ነገ ስንት ሰዓት ነው የሚመች? በማንኛውም ሰዓት ቢሆን ነገ ፍሪ ነኝ። እሺ በቃ ደህና ደርሺ፣ ነገ እደውላለሁ። ምነው ወንድምሽ መጣ እንዴ? አዎ። እሺ በቃ ቻው፣ ሰላም ደሪ። እኔ እኮ ምነው እራት አትበላም እላለሁ። ለካ ትንሿ ፍቅር ይዞሽ ነው። ማነው እሱ? አታውቀውም እኮ ስለማላውቀው እኮ ነው እየጠየቅኩሽ ያለሁት። ነው መናገር አልፈለግሽም? አይ እንደሱ ሳይሆን እኔ ከምነግርህ በአካል ብትተዋወቁ ይሻላል ብዬ ነው። ኧረ ጥሩ ሀሳብ ነው፣ ደስ ይለኛል። መቼ ነው ግን የምታስተዋውቂ? ነገ። ነገ? አዎ። ምነው አይመችም? አለመመቸት ሳይሆን እንዴት በዚህ ፍጥነት ልትይኝ ይቻልሽ ብዬ ነው። እሺ ችግር የለውም፣ ግን ጠዋት ላይ የሚሄድበት ጉዳይ አለኝ። ከከሰዓት ስመጣ እስቲ እንግዲህ ጓደኛሽ እንተዋወቀዋለን። በቃ እንደዛ ከሆነ ለነገ ከሰዓት ልቅጠረው? ትችያለሽ። አንቺን ካስደሰተሽ ምን ችግር አለው? እሺ እሺ። አይ ሳሚ፣ ጨረሳችሁ ጉዳዩ? በጣም ጥሩ። የተከተላችሁ ሰው አልነበረማ? ናይስ። ይኸውልህ በቃ አንድ ጉዳይ አለኝ፣ እሱ እንደጨረስኩ እመጣለሁ፣ እንገናኛለን። ብራቮ። ያሰብነው ነገር በድል ተጠናቋል። ከዚህ በኋላ የሚቀረው ቴዲ ጋር ደውሎ መደራደር ብቻ ነው። እና ደውልለታ። አይ አሁን እንኳን የትንሿ ጓደኛ ስለሚመጣ እሱ እንተዋወቃለሁ። ከዛ በኋላ እንደውልለታለን። እሺ በቃ እንደዛ ከሆነ እኔ ወደ ውስጥ ልግባ። ለምን? ያው የቤተሰብ ትውውቅ ስለሆነ ነው። እኔ ምን አደርጋለሁ? ኧረ በእናትሽ አንቺ አታካብጂው፣ ቀለል አድርጊው። ደግሞ ምን ማለት ነው? ከዚህ በኋላ እኮ አንቺ የቤተሰቡ አንድ አካል ነሽ አይደል? ስለዚህ ግልጹን ንገረኝ ካልሽኝ ደግሞ አንቺ ያልወደድሽውን አማች እኔ አልቀበልም። ዛሬ ግን ምንም ሁኔታ አላማረኝም። ታገባኝ ነው እንዴ? ታዲያ እሱ ከፈቀደ ምን አደርጋለሁ ብለሽ ነው? ግድ ነው። ወንድሜ ብቻ ነው እንዴ መፍቀድ ያለበት? እና ሌላ ማን አለ? ቆይ እኔን ማስፈቀድ የለብህም?
አንቺን ደግሞ ለምን ማስፈቅድሽ? እና ታዲያ ያለ ፍላጎቴ ልታገባኝ ነው እንዴ? ወደሽ ነው? መጀመሪያ ወንድምሽ ፍቅር እንጂ እሱ ምን ይሆናል? ታዲያ ለምን እንደዛ ከሆነ ጠልፋት ወስደኝ ፍቃዱን ላገኝ እሱም ቢሆን አይቀርልሽም። አሁን በይ እንግባ። ሄደ እንዴ? አዎ። ምን ሆኖ? እንጃ አላውቅም። ቆይ ተከትለሽ ውስጥ ወጪ ለምን እንደሆነ አልጠይቅሽም እንዴ? ለምን? ምንም ሳይላይ መኪናውን አስነስቶ ነው ሄደ። ቆይ ስትመጡ ሰላም ነበራችሁ አይደል? እና ምን ሆኖ ታዲያ እንደ በረገገ በሬ ፈርጥጦ የወጣው? ምናልባት ሰላምን አይቶ ይሆናል። አንቺ ምንድነው የምትቀባጥሪው? የቀባጠርኩ አይደለም የምሬኝ። አንቺ ምንድነው የምትናገሪው? ስርዓት ያዥ እንጂ። ቆይ መጀመሪያ እኔ ከመጫው በፊት ለምን እሷን አትጠይቃትም? ሰላም ወይ አንድ ጥያቄ ልጠይቅሽ። እሺ ጠይቂ። ኤፍሬም የሚባል ሰው ታውቂያለሽ እንዴ? ኤፍሬም ወይኔ ኤፍሬም ወይኔ። ሄሎ ሄሎ፣ ወንድሜ ጉድ ሆንኩልህ። ምን ሆንክ? ምን ተፈጠረ? ባቢን አገቱት። እነማን ናቸው ያገቱት? እኔ እንጃ አላውቅም። እሺ አሁን አንተ የት ነህ? ፖሊስ ጣቢያ አመልክቼ ወደ ቤት እየተመለስኩ ነው። ናሽ ቤት እጠብቅሃለሁ። እኔ ይሄንን ማመን አልችልም። ቆይ እንዴት እንደዚህ ጨካኝ ይሆናል? ሻው ምንድን ነው ማድረግ? በቃ አሁን አታለቃቅሱ። አንቺንም አታልቅሽ። ቢያንስ በቃ እንደ ትልቅ ሰው ቁጭ ብለን ቀጣይ የምናደርገው እንነጋገር። ማልቀስ ምንድን ነው ትርጉም? አሁን እኮ ሁሉም ነገር ተበላሽቷል። ስለምንድን ነው የምናወራው? ትንሿ ለአንቺ ቢበላሽ ለእሷ ግን ትርጉም አለው። እኔ ስለ እሷ ምን አገባኝ? አንቺ እንደዚህ ይባላል እንዴ? ቆይ ለምን አይባልም? ደግሞ ብዬ ስለ እሷ አላስብ እንዴ?
ፕሊዝ በእናትሽ አታልቅሽ። ስለተናደደሽ ነው እንጂ እንዴት ልትናገር ፈልግ አይደለም። እሺ ችግር የለውም። በቃ እንዲያናግር ያለምጣ እባክሽ አታልቅሽ ፕሊዝ። እና አዲስ ነገር አለ? የደወለ ሰው የለም? አዎ የለም። እሺ ይሁን። እንዳልከው ታግተው ከሆነ በቅርብ ሰዓታት ውስጥ መደወላቸው አይቀርም። ቆይ ምንድን ነው ግን የፈለጉት? አላውቅም። እስኪ ደውል መጠበቅ ብቻ ነው። የጠረጠርከው ነገር አለ? ግን አለ፣ ግን አንድ ነገር እስካጣራ ድረስ ነው። ምንድን ነው የምታጠራው? ሄሎ። ቆይ ምን ተፈጥሮ ነው? በጣም እኮ ነው ያስደነገጥከኝ። በጣም ይቅርታ። ድንገት ወንድሜ ቴክስት ሲልክልኝ ደንግጬ እኮ ነው። የምን ቴክስት? ይኸውልሽ የወንድሜ ልጅ እኮ አገቱት። ምን? መቼ? ዛሬ። እና ለፖሊስ አመለከታችሁ? እሱማ አመልክተን ነበር። ያው ፍለጋውን ለመጀመር የግዴታ 48 ሰዓት መሙላት አለበት አሉ። 48 ሰዓት እንዴ? በጣም ብዙ እኮ ነው። በዚህ ሰዓት ውስጥ ምን እንደሚፈጠር ማን ያውቃል? አዎ ታዲያ እሺ ከማለት ውጭ ሌላ ምን አማራጭ አለን? ሲያናድዱ። ታያችሁ፣ እነሱ ቀለኞች ናቸው። ይልቅ እጠይቅሻለሁ ብዬ ቅድም ቤታችሁ ያዩዋት ሴት ማነች? ምን ሰላምና? እኔ እንጃ። ሰላም ነው እንዴ ስሙ? አዎ። እና ምናችሁ ናት? ጎረቤታችን ነች። ጎረቤታችን? ከመቼ ጀምሮ? 3-4 ቀን ይሆናታል። ከጓደኛዋ ጋር ለመኖር ከክፍለ ሀገር የመጣችሁ። እና እናንተ ቤት ምን ታደርጋለች? ቀን ቀን ጓደኛዋ ስራ ስለምትውል ከኛ ጋር እንዳይደብራት ልትውል መታ ነው። ምን ነው ግን ለምን ጠየከኝ? ኧረ ዝም ብዬ ነው። ይልቅ ዛሬ አንገናኝም? በጣም ነው የናፈቅሽኝ። ከተለያየን እኮ በጣም ትንሽ ሰዓታችን ነው። አዎ ግን ናፍቀሽኛል። እሺ በቃ ከ30 ደቂቃ በኋላ ከኛ ሰፈር ጀርባ እንገናኝ። ለምን እሱ ጋር? አይ ቅድም ወንድሜ ሳትተዋወቀው ስለሄድክ ምናልባት መንገድ ላይ እንዳትገናኙ ብዬ ነው። እሺ በቃ ሰማኛል። ልጅን በህይወት የምትፈልግ ከሆነ ምልህን ታደርጋለህ። አልገባህም? መልካም። እንግዲህ የልጅን ሬሳ በር ላይ ሳጋድምልህ ያኔ በደንብ ይገባሃል። የወንድሜ ነው አትበል። የወንድሜ አይደለም። ወንድሜ የዘረፈው ንብረት በል። የወንድሜ አትበል። ይገላል ይገላል። እኔስ እንደማልገላ አንተ በምን እርግጠኛ ሆንክ? እንኳን እሱ አንተ ሊገላህ አይደለም የእሱ ህይወት ራሱ በእጄ ላይ ነው ያለው። ሰማኛለህ? ወንድምህ እኛ ጋር ነው እያልኩ እኮ ነው። የእሷን ንብረት ሲወሰድ ተሯሩጠህ እንዳስጨረስከው አሁንም የእሷን ንብረት ተሯሩጠህ ታስጨርሳለህ። በደንብ አዳምጠኝ። ለአንድ ፖሊስ እንዲሁም እሷ ላይ ደግሞ ጉዳት አደርሳለሁ ብለህ ብታስብ እመነኝ የልጅህን ስጋ ቆራርጬ በር ላይ አጥንቱን አነጥፍልሃለሁ። አደርገዋለሁ። ስለማታውቀኝ ነው። ተግባባን? ስለዚህ ነገር ምነግርህ ቦታ ጋር ዶክመንቱን አዘጋጅተህ ጠብቃት።
እህቴ ግን ደህና ነሽ? አዎ ወንድሜ በጣም ደህና ነኝ። እውነት? ትንሿ የተፈጠረው ችግር ከባድ እንደሆነ አውቃለሁ፣ ግን ምንም ቢሆን መጠንከር አለብሽ። ደግሞ አንቺ ጠንካራ እንደምትሆኚ አልጠራጠርም አይደል ትንሿ? ቆይ አሁን ስለምንድን ነው ልጄን የማትለቁት? አድርግ ያላችሁኝ ነገር በጠቅላላ አደረግኩ አይደል እንዴ? አንድ ነገር ይቀራል። ምንድን ነው እሱ? ወንድምህን ክሰሰው። አዎ በእርግጠኝነት አንተ ጋር እሱን መቀመቅ ሊያወርድ የሚችል ማስረጃዎች ይኖራሉ። ስለዚህ ብዙ ዓመት የሚያስፈርድበትን ፍርድ አውጣና በዛ ክሰሰው። አይ በፍጹም እንደዚህ ማድረግ አልችልም። አትችልም? መልካም። ስለዚህ አንተም ልጅህን እርሳው። እሺ ቆይ ይህንን ካደረኩ በኋላ ሌላ ነገር እንደማትሉኝ በምን እርግጠኛ ሆናለሁ? እመነኝ፣ እኔ ከአንተ ምንም የምፈልገው ነገር የለም ከዛ በኋላ። እሺ በቃ ይኸውልህ፣ በደንብ አዳምጠኝ፣ ግን ነገሩን ቶሎ አፍጥነው። ምክንያቱም እኛ ወንድምህን ስንለቀው አንተን ሊገልህ ወደ አንተ መምጣቱ አይቀርም። ስለዚህ ሳይቀድምህ ቅደመው። ናፍቆቷ ነው ያስቸገረኝ ሕልሜ እየታየችኝ ናፍቆቷ ነው በመጨረሻም ፈጣሪ አቤልን ምክንያት አድርጎልኝ ከዛ ለማሰብ ከሚከብደው ውስብስብ ካለ ህይወቴ በአቤል ምክንያት ተስተካከለ። ኤፍሬምም በወንድሙ አማካኝነት 20 ዓመት ተፈረደበት። ብቻ በዚህ ሰዓት በጣም ደስተኛ ነኝ። አንደኛ ኤፍሬም ላደረገኝ ነገር እጁን ማግኘቱ፣ ሁለተኛ ደግሞ አቤል ድጋሜ እኔ ህይወት ውስጥ በመግባቱ። ብቻ በዚህ ሰዓት አቤል አጠገቤ ስላለልኝ ብቻ ደስተኛ ነኝ። ቁም